የተከበራችሁ የተወደዳችሁ የጃንተክል ሚዲያ አድማጭ ተመልካቾቻችን የተከበራችሁ የተወደዳችሁ የጃንተክል ሚዲያ ተከታታዮቻችን የተወደዳችሁ አድማጭ ተመልካቾቻችን ከፋሲል ከነማ ባለውለታዎች ደግሞ አንዱ የሆነው በረከት ወንድማችን አግኝቻለሁ። የተከበራችሁ የተወደዳችሁ የጃንተክል ሚዲያ አድማጭ ተመልካቾቻችን በታዋቂው የእግር ኳስ ጥበበኛ ተወዳጁ አማኑኤል አብራዙራ ተከታታይ 3 ክፍሎች የህይወት ታሪኩን ስለ ኳስ ዓለም የነበረው ቆይታ መረጃዎች ማቃበላችን የሚታወስ ነው። ከዛ ጋር ተያይዞ በጤና ቡድን ዙሪያ ላይ ያጫወተኝ ነገር አሁን ወደ ተግባር ቀይሬ ቦታው ተገኝቼ ይሄን እንግዲህ ከ26 ዓመታት በላይ ጉዞ የቀጠለውን በፍቅር በመተሳሰብ በአንድነት አርያነቱ የበዛውን ዊኬንድ የተሰኘውን የጤና እግር ኳስ ቡድን ተሳታፊዎች አባላት ቃለመጠይቅ እያረኩኝ በዚሁ በቃሉ መሰረት እሱ ደግሞ አብሮ ሲጫወት አግኝቻለሁ። አማኑኤል አብራ አንድ ነገር ልበልህ 26 ከ30 ዓመት በእንደዚህ አይነት መተሳሰብ በፍቅር በአንድነት በማህበራዊ ጉዳይ አብሮ ዘብ የሚቆም በመከራ በደስታ አብሮ የሚላወስ መተሳሰብ ቢዮንድ ፉትቦል ቢዮንድ ይሄ ከስፖርት ዓለም የሚገርም ነገር ነውና እንደው ሚስጥሩ ምንድነው? ሚስጥሩ ብዬ ማስበው እንግዲህ ያው እየተጫወትክ በሄድ ቁጥር እየተገባባ ከኳስ በዘለለ የተለያዩ ማህበራዊ ጉዳዮች ጓደኝነት ያመፈጠሩ ለዚህ ደረጃ አድርሶታል ብዬ ነው ማስበው። እንግዲህ አብዛኞቻችን እዚህ ነዋሪ ነን እና ሁሌ በተጫወትን ቁጥር ሁሌ መቀራረብ ይኖራል። እንደገና ፐርፐዝሊ ምናረጋቸው አሉ። ለምሳሌ ጌት ቱጌዘር የሆኑ ኦኬሽኖችን ጠብቀን ጌት ቱጌዘር እናረጋለን። የተጎዳ ሰው የሆነ እንደዚህ ደስታም በፍቅርም በሀዘንም በሶሻል ሰብሰብ ብለን ሂደን ምን ሰራው ስራ አለ። ገንዘብ ማዋጣን የተጎዳው ምን ረዳበት የደስታ ቀን ሲሆን ደግሞ እንደዚሁ ሂደን በጋራ ምናሳልፍበት እንግዲህ ከኳስ በዘለ እነዚህ ምናረጋቸው የበለጠ ማህበራዊ ግንኙነታችን እንዲያጠናክር ቲማችን እየተጠናከረ እንዲሄድ ያደረገ ይመስለኛል። እዚህ በጣም ደስ የሚል ነው። እኔ ደግሞ ሌላው ኢምፕረስ ያደረገኝ ነገር ተተኪ ልጆች በጎን በፕሮጀክት የሚሰለጥኑ አሉ። እናንተ ደግሞ እዚህ አባላቱ ደግሞ ልጆቻቸውን ደግሞ ጎተት አርጓ መጣው አንተም እንዳደረከው ልጅን ትልቅ ደረጃ እንዳደረስክበት ጎን ለጎን እያስተማሩ እያሰለጥኑ ይገኛሉ። የሜዳው ጉዳይ ግን አሳሳቢ ነው። ሳይው አቧራው በጣም ነው የሚተናው። ስፖርት ነው፣ ከሩጫ ጋር የተያያዘ ነው። ትንፋሽ በከባድ ሁኔታ እናስገባለን እናስወጣለንና አንዳንዴ ለጤናም ተብሎ በተለይ ተተኪ ልጆቹ አቧራው በጣም አደጋ የሆነ ሁኔታ እንዳለው ነው ያለውና እንደው በዚህ ዙሪያ ላይ የሚመለከተው አካል ምን ማድረግ አለበት? አጋጣሚ ተጠቅመን መልእክት ብናስተላልፍ መልካም ነው ብዬ ስላሰብኩ ነው። አዎ በርግጥ በጣም የሜዳ ኖርማሊ ጎንደር ላይ የሜዳ ችግር አለ። መቼም እዚህ ሰው ፈልጎ እዚህ አይጫወትም። መሮጥ መጫወት ስላለብን ነው የግድ ስለሆነ ነው እንጂ በጣም አቧራው ከባድ ነው። ለህፃናትም ለአዋቂም ቢሆን በጣም አስቸጋሪ ነው። እኛ ያው ምንድነው በሂደት ሊፈታ የሚችል ነው ብለን ነው እንትን እያደረግን ያለው። በተለይ በቅርብ አሁን ከዚህ ከኮሪደር ልማት ጋር ተያይዞ የተዘጋጁ ሜዳዎች አሉ። እንግዲህ ካለን ረጅም የጤና ስፖርት የመጫወት ልምድ አንፃር ፕሪቪሌጅ ይሰጠናል ብዬ አስባለሁ። የሜዳ እነዚህ ማዘውተሪያ ቦታዎችን እንደዚህ መንከባከብ የግድ ነው፣ የመንግስት ድርሻ ነው እና መንግስት ይሄን ያስብበታል ብዬ አስባለሁ። ምክንያቱም ተተኪ ስፖርተኞች ከማፍራት አንፃር አሁን 2-3 የፕሮጀክት አሰልጣኞች ልጆቻቸውን ይዘው እያስተማሩ እንዳሉ ነው የተመለከቱት። እንደገና ደግሞ እዚህ ጤና ቡድን የሚሰሩ ደግሞ ልጆቻቸውን አመጣው ጎን ለጎን ደግሞ እያስተማሩ ነው። ስለዚህ ተተኪ ከማፍራት አንፃር ምስክ ያለው ያው ተተኪ ከማፍራት አንፃር እንግዲህ እኔ አሁን ብሩክን ከልጅነት ይዤው እዚህ ሜዳ ነበር ይዤው መጣ። አሁን ደግሞ ብዙ ጓደኞቼ ይኸው አሁን እዚህ የምናያቸው ሁለት ልጆች የዘላለም ልጆች ናቸው። ምህረት ልጆቹን ይዞ ይመጣል እንዳልክ ብዙዎቹ በቃ እንደዚህ ያመጡ እንትን ያረጋሉ። የፕሮጀክት አሰልጣኝም ነው መኮንን አለ፣ በረከት አለ፣ አዲስ አሉ፣ እነ ሄኖክ አሉ እና ያው እድለኞች ናቸው። አሁን ልጆች ጥሩ አጋጣሚዎች ተፈጥሮላቸዋል ብዬ ነው ማስበው። ስፔሻሊ አሁን የ28
ኢትዮጵያ ልታዘጋጅ የፈለገችው እንትን አለ። ከዛ ጋር ተያይዞ ጎንደር የፕሮጀክቱ አካል መሰለኝ በ13 በ15 በ17 አመት ልጆች እየሰለጠኑ ያሉበት ሁኔታ ነው ያለና ጥሩ አጋጣሚ ነው። ስፔሻሊ ሜዳዎች ቢዘጋጁላቸው ጥሩ ስፖርተኞች ይወጣሉ ብዬ አስባለሁ። እንደገና ደግሞ የከተማ አስተዳደሩ ለጊዜውም ቢሆን አሁን ለቅዳሜና ለእሁድ ውሃ ቢያርከፈክፈን ጥሩ ይሆናል ብዬ አስባለሁ። ጥሩ መልእክት ነው። ወደ ጤና ቡድኑ ልመልስና እንደው ይሄ ጤና ቡድን ይህን ዓመታት አብሮ ዘልቋል። እንደው ለቀጣይ ስንመደረግ አለበት ልታስባለህ? እንደው ማጠቃለያ ምን መልእክት ይሰጣል? በቃ አሁን የጤና ስፖርት ኖርማሊ ማንኛውም ሰው እድሜው ከ40 አመት እንደዚህ ከዘለለ ምናልባት መደበኛ ፕሮግራም ከሌለ አዘውትሮ ስፖርት መስራት አለበት። እኔ አሁን ልክ ኳሱ የመደበኛ ዋናው የቡድን ጨዋታ ካቆምኩ በኋላ ወደዚህ ነው እንደዚህ እንትን ያረኩት እና ማንሱ ለጤናው ሲል ያው የግድ መንቀሳቀስ አለበት። ስፔሻሊ ደግሞ እንደዚህ እግር ኳስ እየጫወተ ሰውነትን ማንቀሳቀስ ደግሞ ሁለት ጥቅም አለው። አንደኛው ስፖርት እንሰራለን ኢንጆይ ታረጋለህ። ሌላው ደግሞ ያው ሶስተኛ ማለት ይችላል ማህበራዊ ግንኙነቱ ራሱ በጣም ደስ የሚል ነው። የኛ የጤና ቡድን በጣም የሚገርም በጣም የተለያየ ነው የመጣበት እንትን በቦታ ብትን በስራው አይነት ብትን ወይ በሃይማኖቱ ብትን ሁሉም በቃ ኳስን አስቦ የመጣ የኳስ ያገናኘው ሰው ነው እና ደስ የሚል እንትን ነው ያለው። እጅግ በጣም አድርጌ አመሰግናለሁ አማኒ ስለነበረን ቆይታ። ታንኪ ዩ በጣም አመሰግናለሁ። እሺ የተከበራችሁ የተወደዳችሁ የጃን ተክል ሚዲያ ተከታታዮቻችን በዚህ ዊኬንድ የእግር ኳስ ጤና ቡድን ውስጥ እንግዲህ ጨዋታ ሲያደርጉ ካገኘናቸው ውስጥ አንዱ ከሜክሲኮ ሜዳ ጀምሮ ለፋሲል ከነማ ረጅም ጊዜ የተጫወተው ታዋቂው ተወዳጁ በተለይ በልጅነቱ በባዶ እግሩ የጨርቅ ኳስን ሲያንበለብል ሲጫወት በጣም ምን ወደው ምናደንቀው የቅጣት ምቱ ምንም የማይስት ደሬ ቅጣት ምት ካገኘ በባዶ እግሩ ቁጭ 90 ዲግሪ ነበር የሚያስቀምጣት። ለፋሲል ከነማ ብዙ ውለታ ውሏል። አሁን በዚህ በጤና ቡድን ውስጥ አግኝተናል። ደሬ እንደምነህ ያልኩኝ በዚህ ጤና ቡድን ውስጥ እንደው ለምን ያህል አመታት ከፋሲል ከነማ ውጪ ለምን ያህል አመታት የጫወት ቀጽላል? ያቆምኩት በ1993 ፋሲል ከነማ ነው ያቆምኩት። ፋሲል ከነማ 1993 ነው ያቆምኩት። ከዛም በኋላ በጤና እስካሁን አለው። እዛ በተረፈ ያው እዚህ ከጓደኞቼ ጋር ድሮ ከሚጫወቱት ጓደኞቼ ጋር ሆኜ ያሉትን ነገር እየተነጋገርን ያው ለጤና እየተጫወትን እንገኛለን። እንግዲህ ከ93 ጀምሮ እስካሁን ባለው የጤና ቡድን አለን። ኳስ አላቆምኩም። ሲቀጥል መጀመሪያ እንዳቆምኩ በፋሲለደስ ስቴዲየም ነበረ፣ በጤና ስንጫወት ነበረ። ስቴዲየሙ ሲከለከል ወደ ፋሲለደስ ትምህርት ቤት ሜዳ ነበር። ከዛ በማለፍ ደግሞ እንደገና በየጊዜው ደግሞ እየቀያየርን ወደ በተለምዶ ወደ ፖሊስ ካምፕ በሚባለው ሜዳ ላይ እየተገኘን እንጫወታለን። እስካሁን በዚህ ነው ያለነው። አሁንም አለን። ድሬ ልጆች አላፈራም። አንዲት ልጅ አለች፣ ሴት ናት። ሴት ልጅ እንዴት ነው እግር ኳስ ጨዋታ ባንተ እግር እንድትተካይ ማድረግ ሙከራ የለም? ለምን አንዳንዶቹ ልጆቻቸውን አመጣው ያስተማሩ ነው ብዬ ነው። አማኑኤል አሁን ከዚህ ጤና ቡድን እጁን ይዞ እየጎተተ አመጣ ያሳደገው ልጅ አሁን ፋሲል ከነማ ተጫዋች ሆኗል። እንዳልክ ልጅም የጎንደር ዩኒቨርሲቲ ተጫዋች እንደሆነ ነው። ሌሎችም እንደዛው። እንደው አንተስ እንዴት ነው? የኔ ሴት ልጅ ናት። ይንቷ ፍላጎቷ ስለሌላት ከዛ አቋያ ነው። ፍላጎት ቢኖራት ይዛት መጣት አስሞክር ነበር። ግን ፍላጎቱ ከሌለው አንድን ተጫዋች ወይም አንድን ሰው ልታወጣው ልታበረታታው አይችልም። ፍላጎቱን አይተህ ነው የምታመጣው የምታንቀሳቅሰው። ከዛ አንፃር ናት። በዚህ ጤና ቡድን ውስጥ እንደው ማህበራዊ መስተጋብሩ ፍቅሩ መተሳሰባለ በመከራ በደስታው የምትጠያየቁት የምትደጋግፉት ነገር አለ? እንገናኛለን። እንዴት ነው ያለው ጠቀሜታ በዛ ደረጃ ላይ? አዎ ከዚህ በምንገናኘው ሰዓት አንድ ሰው በደስታም በመከራም እየተነጋገርን እንጠያየቃለን፣ እንደራረሳለን። ያለውን ነገር በመከባበር በመፋቀር አለን እስካሁን ድረስ ከነባር ተጫዋቾች ጋር ሆነን ማለት ነው። እንደው የምታስተላልፈው መልእክት ካለ ለትውልዱ እንደው ትርፍ ጊዜውን አልባሌ ቦታ ከማሳለፍ እንዲህ አይነት የጤና ቡድንም አለ በተመሳሳይ ስፖርት ማዘውተር አሁን በመካከለኛው እድሜ ማለት
ከኛ ቀጥሎ በታች ባሉት ብዙንም አይታዩም። አሁን ግን የሚበረታታ ነገር ይታያል። ከህፃናት ጀምሮ ሜዳ ላይ አይበቃቸውም ራሱ በጣም ሜዳ አይበቃቸውም። ብዙ እየመጡ ነው አሁን ይበረታታል። ይሄም ይበል የሚባል ነገር ነው። በረከትና አዲስ ሁለቱ ይዞ የሚያሰለጥናቸው ብዙ የፕሮጀክት ተማሪዎች አሉ። እነሱ ጥሩ ነገር እያደረጉ ነው። እነሱን ይዞ እንዲመጡ እንዲገኙ እያደረጉ እያሰሩ ነው። በጣም ይበረታታል። ጥሩ ነገር ነው ያለ። አንድ ይሄ ደግሞ ሌላው የምናገረው ነገር ደግሞ ፖሊስ ካምፕ አንድ በአርቲፊሻል ሜዳ የተጀመረ ነገር ነበረ። ያ ሜዳ አርቲፊሻል ሜዳ ተብሎ ግማሹ እንደለበሰ ከዛ በኋላ በዓሉ አለፈ። አሁን ተቋርጦ እንዳለ ነው ያለው እና ይሄን ነገር ወደሚመለከተው አካል ተላልፎ እርምጃ ቢወሰድበት ጥሩ ነገር ነው የሚለው። እጅግ በጣም አድርጌ ነው የማመሰግነው። ድሬ ስላገኘው ደስ ብሎኛል። መልካም ጊዜ ይሁንልኝ። አመሰግናለሁ። የተወደዳችሁ አድማጭ ተመልካቾቻችን ዊኬንድ የተሰኘው የጤና እግር ኳስ ቡድን አባላቶችን ቃለ መጠይቅ እያደረግን እንገኛለን። አብዛኛው እንግዲህ የጎንደር ሁለመና የሆነው አንጋፋው ክለባችን የበርካታ ስፖርተኞች ምንጭ መፈልፈያ ብለን እንወስድ እንችላለን። ፋሲል ከነማ ነው። ፋሲል ከነማን በተለያየ ዘመንና በተለያየ ትውልድ ያገለገሉ ስፖርተኞች በዚህ ጤና ቡድን ነው አግኝተናል። አንዱ ደግሞ ዜናው እዚህ ከማዕከላችን ይገኛል። ዜንሽ ለምን ያህል አመት ከዋናው እግር ኳስ እንግዲህ ፋሲል ከነማ ከማገልገል ካቆም በኋላ በጤና ቡድን ለምን ያህል አመታት እየተጫወት ይገኛል? ሙስታው እንግዲህ ከእድሜ ግማሹ ማለት ነው የምጫወተው ያለው በጤና ክለብ ላይ እኛ ከ92 ጀምሮ ኳስ ወደ ጤና ቡድን ነው ታቅፈን የጀመረው እና 92 ምናምን አካባቢ ጀምሮ እንግዲህ እስካሁን ካለው ኦልሞስት 20 ምናምን አመት ማለት ነው። 20 ምናምን አመት አለን እዚህ ጤና ቡድን አለን። አዎ በጤና ቡድን እየተጫወትን ነው። ስለዚህ ከልጅነቱ ኳስ እያንከባለል ካደግ ከዛ ደግሞ ፋሲል ከነማ ገባ። ስለዚህ ኳስ አልቆመም ባንተ ህይወት ውስጥ? እኔ እንግዲህ ከእድሜ ጋር ሳስበው ኳስ አልቆመም እስካሁን። ኳስ ያቆምኩ ጊዜ ነው በህይወት ላይ እርጅናው የሚጫጫነ ብዬ ማስበው ብለን የምታስበው። ስለዚህ እስከ ህይወት መጨረሻ ማይቆም ህይወት መጨረሻ ላይ ኳስ ከእግዚአብሔር በታች እንግዲህ መጫወት ነው። በጣም ደስ ይላል። በዚህ ጤና ቡድን ውስጥ ያገኛቸው አሁን ማህበረ መስተጋብሩ አለ። የተለያየ አይነት የህብረተሰብ ክፍል ነው። በንግድም በመንግስትም በግል ስራም ከሙያም ሐኪምም አለ፣ አካውንታንት አለ፣ ኢንጂነሩ አለ። ምን ከመካኒክም በየአይነቱ ነው ያለው። የመኪና መካኒክ አለ፣ በብየዳ ስራ የእንጨት ቤት እንደው ይሄ መስተጋብር ይሄ ማህበራዊ ትስስር እንደው ምን ጠቀሜታ አለው? እውነት ለመናገር ኳስ ያገናኘው ነገር በጣም ብዙ ነገር ነው ማለት የህክምናውም በተለያዩ የትምህርት ዝግጅት ያላቸው ሰዎች በሙያም ያላቸው ሰዎች አቅፎ የያዘ ነው እና በማህበራዊ ግንኙነቱ ደግሞ የተሻለ ማለት ችግሮች በሚደርሱበት ሰዓት ችግሮች ላይ አብረን በማህበራዊ ጉዳይ እንሳተፋለን። ዝቅተኛ ህብረተሰቦች ባሉበት ቦታ ላይ ደግሞ እንደዚህ የቤት ጥረት ምናም ካለ አስተዋጽኦ አድርገን ኮንትሪቢዩሽን አድርገን እንሳተፋለን። እነዚህ ነገሮች ባሉበት ቦታ ላይ ኳሱ ጥሩ ፍቅርና ጥሩ የመተሳሰር ሁኔታዎች ፈጥሮልናል ለኛ እና አሁን ኳሱ ራሱ ያለው ሁኔታዎች እና ማኔል ትልቅ ወንድሞቻችን ናቸው። ብዙም ባይርቁና ከነሱ ጋር በሐሳብ እየተለዋወጥና ያው ችግሮችን በጋራ ሆነን እየፈታን ያለ በጣም ደስ ይላል። አንዳንዶቹ ልጆቻቸውን አመጣው ያሰለጠኑ ነው። እንዴት ነው አላደረስክም? እኔ አምጥቻለሁ። ኳስ ያው ዞሮ አሁን ነበርኬም መኬም አሉ እዚህ ላይ አሁን ትንሽ የሜዳ ችግሮች ስላሉ ነው እንጂ ልጆቹ እኛን መስለው እንዲወጡ እንፈልጋለን። በስነ ባህሪም በምንም የተሻለ ሆኖ እንዲወጡ እንፈልጋለን እና ደግሞ ለአካባቢያችን ደግሞ የተሻለ ኳስ ተጫዋች እንዲወጣልን እንፈልጋለን። እጅግ በጣም ደስ የሚል ነው። ሌላው ምንድነው ያው ከአንዳንድ አባላቶች እንደሰማሁት ነው የተለያየ የህብረተሰብ ክፍል ነው የተሰባሰባችሁት በሙያም በኢኮኖሚም። አንተ ደግሞ ታታሪ ሰራተኛ ነህ በከተማችን ለፍተህ ደክመህ ጥረህ ግረህ የምታድር ነህና ከምታገኘው ነገር ይህን ቡድን ታስባለህ። በጣም በማዋጣት ምናምን የሚያግዘው ወንድማችን ነው እያሉ ነበረ። እውነት ነው። ያው እና ማኔል በሚሰጡን አቅጣጫዎች በሙሉ በበላይነት ያው እኛ አቅማችን በሚፈቅደው መሰረት ያው ተሳትፎ እናደርጋለን ካለን አቅማችን ጋር ማለት ነው። ያም ደግሞ አሁን እኔ በአካባቢም ደግሞ እንደዚህ ኳስ ጨዋታለሁ ወደ ቀብያም በአካባቢ ልጆች አሉ። እነሱን ደግሞ ያው ከጋራ እናግዛለን ባለው ሁኔታዎች ላይ ማለት ነው። እጅግ በጣም ደስ የሚል ነው። እንደው ቀረ የምትለው መልእክት ካለ የምታስተላልፈው በጤና ቡድን ዙሪያ ሊሆን ይችላል፣ አጠቃላይ የከተማችን ስፖርት እንቅስቃሴ ነው። እኛ እንግዲህ ያው ከተማ መስተዳድሩ የኳስ ስፖርት እኛ ተጫውተን ያለፍነን ለተተኪው የተሻለ የኳስ ሜዳ ቢዘጋጅ የተሻለ ውጤት እንዲያመጡ ልጆች አሁን እያያችሁት ነው ሜዳው ላይ ከጤናችን አኳያ አሁን እኛ ኦልሞስት 50 አመት ሞልቶናል። በዚህ እድሜውን አዋራ ተጋፍቶ መጫወት ከባድ ነው ከጤና አኳያ፣ ግን ኳስ ስለሆነ ነው አሁን እያስተሳሰራል እና የተሻለ ነገሮች ተዘጋጅቶላቸው
የተሻለ ውጤት ለማምጣት የተሻለ ተጫዋቾች ለመፍጠር ምቹ አማራጮች ቢፈጠሩ እና ቢያቅፈን ማለት ቢያሳትፈን በሐሳብ ተሳታፊ ብንሆን ጥሩ ነው ማለት እነዚህ ነገር ይደረግ ከተማ መስተዳድሩ ጥሩ ነው። ምክንያቱም አሁን እናንተ ከናማኒር በኋላ የመጣው ትውልድ ነው ፋሲል ከነማ ተጫዋች ነበራችሁ። ግን በእናንተም ጊዜም ቢሆን ተከፋይነቱ ተጠቃሚነቱ እዚህ ግባ የሚባልም አልነበረም። ከኳስ ፍቅር ከሀገር ፍቅር ስሜት በዘለለ እዚህ ግባ የሚባል ነገር አልነበረውም። አሁን ደግሞ በፋሲል ከነማ የምናየው ነገር ከውጭ ስፖርተኞች እስከ ማስፈረም ከፍ ያለ ኢኮኖሚ ሲንቀሳቀስ እንሰማለን እናያለንም እና እንደው ተተኪ ልጆች ቢፈሩ ደግሞ የዚህ ሲሳይም ጥቅም ተካፋይ የሚሆኑበት እድል አብሮ የመጣበት ጊዜ ላይ እንገኛለን። ከዚህ ጋር ተያይዞ እስኪ እንደው እውነት ነው። አሁን ያው ዝሮ እኛ ፋሲል ከነማን ስንደግፍ ያው ተጫዋተን እንዳለፍነው ሁሉ እኛ በአካባቢያችን ተወልደው ያሉ ልጆች ጥሩ ታለንት ያላቸው ኳስ ተጫዋቾች አሉ። እኛ 5 ሳንቲም ሳናገኝ ነው ኳስ ተጫዋተን ያለፍነው። ያ ማለት ደግሞ ፍላጎቱና እንትኑ ስለነበር ነው እና አሁን ያለው አማራጮች ጥሩ ስለሆነ ተተኪ ተጫዋቾች አሁን በገቡበት ሁኔታዎች ጥሩ ነው የፋሲል እንቅስቃሴው እና ይሄን ደግሞ ነገ ወዲያ ያው ከታዳጊ መሰረት አድርጎ እኛ የውጭ እንተነትናለን እኮ እኛም እዚህ ስር ላይ ያሉን ብንሰራ የተሻለ ውጤቱ የማምጣት እድሎች ሰፊ ነው ብዬ ነው የማስበው። እጅግ በጣም አድርጌ አመሰግናለሁ። እኔም በጣም ዜድ አመሰግናለሁ እድልን ስለሰጠኝ ክብረት ይስጥልኝ። ታንክ ዩ። እሺ በጣም አከብራለሁ። እሺ ታንክ ዩ። ከፋሲል ከነማ ባለውለታዎች ደግሞ አንዱ የሆነው በረከት ወንድማችን አግኝቻለሁ። በርኬ በነገራችን ላይ የራሱ የሆነ ታዳጊ ህጻናትን የሚያሰልጥንበት እንደመኬ የፕሮጀክት ቡድን አለው። አሁን ግን ቃለም ጥይቃችን የሚያዘነብለው በጤና ቡድን ውስጥ ስላለው ተሳትፎ ነው። የፕሮጀክቱን ራሱን አስችለ አንድ መድረክ ሰራለታለሁ ወደፊት እንደ እግዚአብሔር ፈቃድ ግለጽ። ቴንክ ዩ ዜድ። እኔ የተቀላቀልኩት የኔ ጤና ቡድን ፋሲል ከነማ ውስጥ እያለሁ ልክ ብሬክ ሲኖር ከብሬክ አናርፍም ነበር። በዛ ሰዓት እረፍት ጊዜ ውድድር ሲዝን ሲያበቃ የውድድር ሲዝኑ ሲያቆም እዚህ ጤናው ቡድን ጋር በቃ ፋሲል ከነማ እያለሁ ነው የጀመርኩት። የሚገርም ያንተ ደግሞ ሌት የሚያደርግ በቃ ኳስ ማቆም የለም ማለት ቤት ውስጥ የለም። በእረፍት ጊዜም እዚህ የመጣ ቅዳሜና እሁድ ነበር ብዙ ጊዜ የምንገናኘው። ያችን ፕሮግራም እንጠቀማለሁ ልጆች ጋር እየመጣ። ከፋሲል ከነማ ካቆም በኋላ ስንት አመት ሆነ እዚህ ጤና ቡድን ውስጥ? ከጤና ቡድን ወደ 10 ምናምን አመት ሆነ። 10 ምናምን አመት ከፋሲል ከነማ እንዳቆም ባህር ዳር ነበር። ባህር ዳር ዩኒቨርሲቲ ከባህር ዳር ዩኒቨርሲቲ ተመልሼ 2 አመት ፋሲል ከነማ ተጫውቼ ከዛ በኋላ እዚህ ጤና ቡድን ወደ 12 ምናምን አመት ይሆናል። በርኬ ራሱን ችሎ ባንተ ህይወት ዙሪያ ላይ እንዲህ ፕሮግራም መሰራት አለበት ብያምናለሁ። ለምን አሪያነታቸው የሚበዛ የጎንደር ከተማ የኳስ ጥበብቶችና ሙያተኞች አንዱ ስለሆንክ ማለት ነው። እንዴ በአሰልጣኝነት ዙሪያ አጋጣሚ ካገኘው አይቀር ወደፊት እናወራበታለን። በአሰልጣኝነት ዙሪያ ላይ የሄድክበት ርቀት ምን ያህል ነው? እንደ ኢንስትራክተር የመሆኑ ወደ አሰልጣኝነቱ ሲገባ በቅርብ ጊዜ ነው ተሳተፍኩት። ማለት በግል ስራ ነበር የግል ህይወትን ለማሸነፍ የግል ስራዎችን ነበር ሲሰራ የቆየ ነው። ከዛ በኋላ አሁን ግን ዲ ላይሰንስ ወስጄ አዲስ በረከት የሚል ፕሮጀክት ከ13 አመት በታች ከ15 አመት በታች ይዘን ሁለቱን እኔና ኮች አዲስ አለም ኦልሞስት 2 አመት ሆኗል። አሁን ፕሮጀክት ያሰራል። ምክንያቱም መሰለ እንደናንተ አይነት ከልጅነት ጀምሮ ኳስን ያንበለበለ እየተጠበበ ያደገ እንደገና ደግሞ የጎንደር ልጅ ምክንያቱም ይሄን ሙያ ብታሳድጉት ደግሞ በዋናው ክለብ ውስጥ ገብታችሁ ደግሞ የማገልገል እድሉን ይሰጣል ብዬ ለምን ልምድ ያለው አስተዋጽኦ ትልቅ ስለሆነ ብዬ ነው እሱ ስላሰብኩና ወደፊት በክለቡ ትልልቅ ቦታዎች ላይ ብናያችሁ የሚል ምኞትም እንደዛ መሆንም ስላለበት ብዬ ነው። በሰለጠነው ዓለም በሌሎች ሀገር ያለው ተሞክሮ ይሄ ስለሆነ ማለት ነው። እውነት ነው ዜዲ፣ ሐሳብክን በጣም የሚደገፍ ሐሳብ ነው። እኛ ምን ጠብቀው እሱ ነው። ከዚህ በፊት ያው ከቡድኑ ርቀን ነበር ራሳችን ነው ማለት ይቻላል ርቀን የነበረው። አሁን ግን ያን ርቀታችን እያጠበብን ከታች አሁን ከዲ ላይሰንስ አንስተን እየመጣን ነው። አንደኛ ደረጃ ወስደናል፣ ዲ ላይሰንስ ወስደናል። አሁንም ወደ ፋሲል ከነማ እግዚአብሔር ከፈቀደ እንግዲህ ያን እድል ለመጠቀም ነው እኛም ጥረታችን። እጅግ በጣም አመሰግናለሁ። በዚህ ጤና ቡድን ውስጥ እንደው ምን አገኘህበት? እንደው ወደዚህ ልመልስና ጤና ቡድኑ በጣም ጥሩ መተሳሰብ ያላቸው ልጆች አሉ። የሚገርመው ማህበራዊ ኑሮህ ላይ የሌለውን ነገር ነው አሁን እዚህ ጋር እየመጣ ያለው። እኛ በዚህ እድሜያችን ብዙ ተራርቆ ነው የምታየው። አሁን ያለው ህብረተሰብ በጣም ተራርቆ ነው ያለ። ግን እዚህ ማህበራዊ ስታየው ከቅዳሜና ከውጭ ግንኙነቱ ራሱ አለ።
ግንኙነቷና በጣም ደስ የሚል ወንድማማችነት መደጋገፋል። በጣም መደጋገፋል። ሁሉም አይነት ሙያ ስብጥር ያለው ስለሆነ የሚጠፋ ነገር የለም እዚህ ውስጥ የለም። በቃ ሁሉም በየግል ሙያው ያካሄዳል። ስትገናኝ ደግሞ ማህበራዊ ኑሮህን አብረህ እንትን ትላለህ። በደግም በክፉም በሰላሙም ሁሉም እየተደጋገፍን ያለ ነው እና ደስ የሚል የምታስተላልፉ ምርት ካለ ያው ማለት ከኛ በፊትም የነበሩ አሉ ከኛ በኋላ ያሉ ወንድሞቻችን ወደ ስፖርቱ ወደ ጤናው ቡድን መጣው የተሻለ ነገር ብንፈጥር ለከተማዋ የተሻለ ልጆች አሁን እንዳልከው 1-2-3 ፕሮጀክቶች አሉ አሁን ጎንደር ውስጥ ከዚህ በላይ መሆን አለበት። አሁን ስታዩ ሜዳው ደስ አይልም እንደዚህ ነው ስታዩ። በፊት ይሄ ሜዳ ባዶ ነው ነበር። አሁን ግን 3-4 ፕሮጀክቶች ስላሉ ከዚህ በላይ መስራት የሚችል አቅም ያለው ሰው አለ። ያ ወጣት እየመጣ በጣም ተባብረን የጎንደር ስፖርት እንዳድስ ልክ ነው። ከምን በላይ ደግሞ እናንተ በእናንተ እድሜ ትንሽ አይ ቲንክ አንተ ማከለኛው እድሜ ልበል በፋሲል ነው ከናማኒል በኋላ ነው እና ያው በአብዛኛው በእናንተም ጊዜ ቢሆን ተጠቃሚነቱ ክፍያው እዚህ ግባ የሚባልም አልነበረም። አሁን ግን እድሉ መጥቷል። ከውጭ ሀገር ሁሉ ስፖርተኛ የምንገዛበት ጊዜ ላይ ደርሰናል። ኢን ሚሊየንስ ፈረመ ሲባል ነው የምንሰማና ልጆችም አንደኛ ትርፍ ጊዜያቸውን አልባሌ ቦታ ከማሳለፍ ተቆጥተው በስፖርታዊ ዲሲፕሊን በእግር ኳስ ተኮትኩተው ያድጋሉ። ሁለተኛ ደግሞ ጎበዝ የሆኑ ልጆች ደግሞ ሲወጡ ደግሞ በእንደዚህ አይነት እድል ውስጥ ገብተው ከዚህ አካባቢ የሚገኙ ሀብት ደግሞ የመካፈል እድሉ ተጠቃሚ ይሆናሉ ማለት ነው። እውነት ነው። እኛም አሁን እያልን ያለን ይሄን ነው። አሁን ፋሲል ከነማ ከ3 አመት ከ4 አመት በፊት ስታየው ብዙ ብሮችን ነው የሚያወጣ። የከተማው ልጆች ተጠቃሚ ያልነበሩ አሁን ስታየው ደግሞ ፋሲል ከነማ በዚህ አመት ራሱ ከቢያደጉ ልጆች ጥሩ ቻሌንጅ እያደረጉ ነው ያለው። ቦታ እያዙ እያየን ነው። ብዙ ቻሌንጆችን በቃ እየሸፈኑ ነው ያሉ ክፍተቶችን። ከዛ ውጭ ደግሞ አሁን እነዚህ የምናሳድጋቸው ፕሮጀክት ያሉ ልጆች የነሱ ተስፋ ናቸው። ገብታን እነሱን በማየት ሞቲቬሽን ይነሳሳሉ። ጥሩ ደረጃ ላይ ይደርሳሉ። ምንላቸው ለፋሲል ብዙ ተስፋ ልጆች አሉ እና የነሱ ተስፋ ይሰጣል። ምንም ጥቅም ባታገኝም አሁን እኛ ከጥቅም አይደለም በቃ ልጆችን ከማፍራት ነው የምታገኘው ነገር የለም። ግን ልጆች ስታያቸው ነገ ትልቅ ደረጃ ላይ ደርሰው ሳይሆን ያንተ አንድ ድርሻ መወጣት ስለሆነ በጣም ጥሩ ልጆች አሉ። እሱ ላይ ቢሰራ አሪፍ ነው። እጅግ በጣም አድርጌ አመሰግናለሁ። በርኬ ስለነበረን ቆይታ